ሰላም እንዴት ናችሁ? ውድ የኢትፎል አካዳሚ ቤተሰቦች እንደምን ሰንብታችሁልናል? እንደምን አላችሁልን? ውድ ተማሪዎቻችን እነሆ ዛሬ በአዲስ ቪዲዮ ከተፍ ብለናል። እነሆ ቪዲዮን ወይም ደግሞ ቻናሉን ቤተሰብ ካልሆናችሁ የቻናል ቤተሰብ ሁኑ። ላይክ፣ ሼር አድርጉልን፣ ሰብስክራይብ አድርጉልን። ሀሳብ አስተያየታችሁን በታች በምናስቀምጥላችሁ ስልክ ስጡን። እንዲሁም አማርኛ፣ እንግሊዘኛ መማር የምትፈልጉ በየትኛውም ዓለም ሆናችሁ በ0930 24 51 41 እየደወላችሁ መማር ትችላላችሁ። ተማሪዎቻችን በስነ ስርዓት አክብረናቸው ወደናቸው እያስተማርናቸው እንገኛለን። እንዲሁም በ2 ወር በ3 ወር ውስጥ ጥንቅቅ አድርገው ማንበብ መቻል መጻፍ ችለው ይሄዳሉ ማለት ነው። እኛ ስንት ዓመት የተማርነውን ትምህርት እርስዎን በ3 ወር በ2 ወር እጅግ ሙሉን ጨርሰው እንዲያውቁ እናደርጋለን ማለት ነው። እነሆ ተማሪዎች ወደውት ፈልገውት የሚከተሉት ቻናል ነው። እሱም ይህን ቻናል ላልደረሳቸው ላይክ፣ ሼር፣ ሰብስክራይብ ሼር በማድረግ አድርሱላቸው። እነሆ ዛሬ የመጡበት ቪዲዮ እንግዲህ ያው አማርኛ ንባብ ክፍል 21 ነው ማለት ነው። ስለምንድነው ያመጣሁት? ዛሬ ደግሞ የምናወራው አጠቃላይ ስለ አዳምና ሔዋን ነው ማለት ነው። አዳምና ሔዋን ወይም ደግሞ አዳምና ሔዋን መቼ ተፈጠሩ፣ እንዴት ተፈጠሩ፣ ማን ፈጠራቸው የሚለውን ከቁራን እንዲሁም ከባይብል ከመጽሐፍ ቅዱስ አንዳንድ ሀሳቦችን ይዤ ወደ እናንተ መጥቻለሁ። በነገራችን ላይ እኔ የምሰራቸው ቪዲዮዎች እንዳለ ሀሳቦቹ ቁም ነገር አዘል ናቸው፣ ሚስጥር የያዙ ናቸው። ሁሉም ከመጽሐፍ ቅዱስና ከቁራን ነው ማመጣቸው። እንዲሁ ዝም ብዬ አልጽፈውም። ስለዚህ እናንተም አማርኛ ማንበብ መጻፍ ሲችሉ ሞር የምታነቡ ቁራን መጽሐፍ ቅዱስ ይሆናል ማለት ነው። ይህ ደግሞ ለህይወታችሁ ወሳኝ ነው። አንድ ስቴፕ ወደፊት ከፍ ያደርጋችኋል ማለት ነው። ምክንያቱም መጽሐፍ ቅዱስ ሆነ ቁራን የፈጣሪ ቃል ናቸው ብለን ስለምናምን ማለት ነው እኛ ኢትዮጵያን። ስለዚህ በደንብ ትከታተሉኛላችሁ። በደንብ አላማችን አማርኛ ማንበብ ነው። አማርኛ እንድታነቡ ማስቻል ነው ማለት ነው። ሁሉንም ሃይማኖቶች፣ ሁሉንም የኢትዮጵያ ባህል ወግ እናከብራለን። ሁሉንም ሰው እናከብራለን። ወዳችሁት ስለምትከታተሉ እጅግ በጣም እናመሰግናለን። በድጋሚ ወደ ቪዲዮ ልውሰዳችሁ። ኦራይት፣ ይቺ ማናት? እዚህ ጋር ይቺ ማናት? ናት። ኦኬ አ ኡ ኢ አ ኢ ናት። ኦኬ ቀጣይ ግ ናት። ገ ጉ ጊ ጋ ጌ ግ እግዚ አ እቺ ደግሞ ብ ናት። በቡቢ ባቢ ብ ማለት የበ ስድስተኛ ዘር ማለት ነው። ብ ከዛ ሄ ሃሁ ሂ ሃ ሄ እግዚአብሔር። እቺ ደግሞ ር ናት ማለት ነው። ኦኬ አ ዳ እቺ ማናት? ም ናት። ኦኬ ም መሙ ሚማሜ ም ከዛች ን ናት። አዳምን ይላል። ኦኬ እግዚአብሔር አዳምን ቀጣይ ከናት ችመናት ችሬናት ችትናት። ኦኬ እቺ አናት እቺ ዳናት እቺ ምናት እቺ ንናት። ሲነበብ አዳምን ይላል። በትክክል ተከታተሉኝ። በትክክል ተረጋግታችሁ እምለውን በሉ አብራችሁ። ይሄኛው ምን ይላል አልኳችሁ? እግዚአብሔር አዳምን ይላል። ከመሬት ይላል። ኦኬ አፈር
አፈር አበጀው አበጀው። ኦኬ እግዚአብሔር አዳምን ከመሬት አፈር አበጀው አበጀው። እግዚአብሔር አዳምን ከመሬት አፈር አበጀው ይላል ማለት ነው። ኦኬ አሁን እናንተን ጠይቃችኋለሁ ትመልሱልኛላችሁ በትክክል። ይሄኛው ምን ይላል? እግዚአብሔር ይላል። ቀጣይ አዳምን ካላችሁ ልክ ናችሁ። ቀጣይ ከመሬት ቀጣይ አፈር ቀጣይ አበጀው ይላል ማለት ነው። ጎበዝ። እግዚአብሔር አዳምን ከመሬት አፈር አበጀው። ኦራይት ቀጣይ የህይወትን ይላል። ኦኬ ዩሲ እቺ የ ናት፣ እቺ ህ ናት፣ እቺ ይ ናት፣ እቺ ወ ናት፣ እቺ ት ናት፣ እቺ ን ናት። የህይወትን እስትንፋስ ኦኬ እቺ እ ናት፣ እቺ ስ ናት፣ እቺ ት ናት፣ እቺ ን ናት፣ እቺ ፋ ናት፣ እቺ ስ ናት። የህይወትን እስትንፋስ በአፍንጫው እፍ እንግዲህ እቺ በ ናት፣ እቺ አ ናት፣ እቺ ፍ ናት፣ እቺ ደግሞ ን ናት፣ እቺ ጫ ናት፣ እቺ ው ናት። ኦኬ በአፍንጫው እቺ እ ናት፣ እቺ ፍ ናት። ኦኬ እፍ አለበት ኦኬ የህይወትን እስትንፋስ በአፍንጫው እፍ አለበት። ኦኬ አሁን እናንተን ጠይቃችኋለሁ በደንብ ታነቡታላችሁ። እቺ እ ናት፣ እቺ ደግሞ ፍ ናት። ፍን በደንብ ለያት፣ ከፋ ጋር ትመሳሰላለች። ትንሽ ግን የተወሰነ ልዩነት አላቸው። እቺ እ ናት፣ እቺ ፍ ናት። እፍ እቺ ከዛ አ ናት፣ እቺ ለ ናት፣ እቺ በ ናት፣ እቺ ት ናት። ኦኬ አለበት የህይወትን እስትንፋስ በአፍንጫው እፍ አለበት ይላል። ኦኬ ቀጣይ ሰውም እቺ ሰ ናት፣ እቺ ው ናት፣ እቺ ም ናት። ኦኬ ሰውም ይላል። እቺ ሰ ናት፣ እቺ ው ናት፣ እቺ ም ናት። ኦኬ ሰውም ህያው ኦኬ እቺ ህ ናት፣ እቺ ያ ናት፣ እቺ ው ናት። ህያው ቀጣይ ነፍስ እቺ ነ ናት፣ እቺ ፍ ናት፣ እቺ ስ ነፍስ ያለው ሰውም ህያው ነፍስ ያለው ፍጥረት ሆነ ይላል። ኦኬ አሁን በትክክል ደግምላችኋለሁ። ሰውም ህያው ነፍስ
ያለው ፍጥረት ሆነ። ኦኬ። ሰውም ሕያው ነፍስ ያለው ፍጥረት ሆነ ይላል። ኦኬ። ሰውም ሕያው ነፍስ ያለው ፍጥረት ሆነ። ይሲ ሰውም ሕያው ነፍስ ያለው ፍጥረት ሆነ። አሁን እናንተን ጠይቃችኋለሁ፣ በደንብ ትመልሱልኛላችሁ ማለት ነው። ይሄ ምን ይላል? ምን ይላል ይሄ? ሰውም ሕያው ነፍስ ያለው ፍጥረት ካላችሁ ልክ ናችሁ፣ በትክክል መልሳችሁታል። ፍጥረት ቀጣይቺ ሆናት ሆነ። ኦኬ። ሰውም ሕያው ነፍስ ያለው ፍጥረት ሆነ። አገኛችሁኝ? ሰውም ሕያው ነፍስ ያለው ፍጥረት ሆነ። ኦኬ። ሰውም ሕያው ነፍስ ያለው ፍጥረት ሆነ ይላል ማለት ነው። በትክክል መልሳችሁታል። ሰውም ሕያው ነፍስ ያለው ፍጥረት ሆነ ይላል። ጎበዞች። ቀጣይ እች ማናት? አ ናት። ቀጣይ ማናት? ላ ናት። ኦኬ። ላ ማለት የለ አራተኛ ዘር ላ። አላ። እች ደግሞ ህ ናት። ኦኬ። አላህ ይላል። አላህ ይላል። አዳምን። ኦኬ። እቺ አናት፣ እቺ ዳናት፣ እቺ ደግሞ ምናት። ኦኬ። ዳ ማለት አራተኛዋ የደዘር ናት። ኦኬ። አራተኛዋ የደዘር ደዱዲዳ ማለት ነው። ኦኬ። ሶ አንድ እግሯ ጣራ ነው። አዳች ደግሞ የስድስተኛዋ ማለት ነው። የመዘር ስድስተኛዋ። እችም የነ ስድስተኛዋ ነ ማለት ነው። ሶ አዳምን ይላል። እቺ ከደረቅ ኦኬ። ከደረቅ ኦኬ። ምን ይላል? አላህ አዳምን ኦኬ። አላህ አዳምን ከደረቅ ጭቃ በሃይሉ
በኃይሉ ኦኬ። እቺ ጭ ናት እንግዲህ ጨጩ ጭ ናት። ኦኬ ጭ ናት። የጨ ስድስተኛ ዘር እቺ ደግሞ ቃ ናት። የቀ አራተኛ ዘር ማለት ነው። ቀጣይ በኃይሉ ይላል። ፈጠረው ኦኬ። አላህ አዳምን ከደረቅ ጭቃ በኃይሉ ፈጠረው ይላል። ኦኬ አላህ አዳምን ከደረቅ ጭቃ በኃይሉ ፈጠረው ይላል። አንዴ ልድገምላችሁ። ይሄ ምን ይላል? ይሄ ምን ይላል? አላህ አዳምን ከደረቅ ጭቃ በኃይሉ ፈጠረው። ኦኬ አላህ አዳምን ከደረቅ ጭቃ በኃይሉ ፈጠረው ይላል። ቀጣይ ለመጀመሪያው ኦኬ ምን ይላል? ይሄ እች ማናት? በትክክል ተከታተሉ ተማሪዎች፣ በትክክል ለመጀመሪያው ኦኬ እቺ ለናት፣ እቺ መናት፣ እቺ ጀናት፣ እቺ መናት፣ እቺ ሪናት፣ እቺ ያናት፣ እቺ ውናት። ለመጀመሪያው ሰው መላእክት ኦኬ መላእክት እቺ ማናት? መናት። እቺ ደግሞ ማናት? ላናት። እቺ እናት፣ እቺ ክናት፣ እቺ ትናት። ኦኬ ለመጀመሪያው ሰው መላእክት ሁሉ እቺ ሁናት፣ እቺ ሉናት። ሁሉ ስግደት አደረጉ። ስግደት አደረጉ። ለመጀመሪያው ይላል። ይሄን የመጀመሪያው ለመጀመሪያው ይላል። ኦኬ ሰው ለመጀመሪያው ሰው እቺ ሰናት፣ እቺ ውናት። ኦኬ ከዛ መላእክት ለመጀመሪያው ሰው መላእክት ሁሉ ስግደት አደረጉ ይላል።
ኦኬ ለመጀመሪያው ሰው መላእክት ሁሉ ስግደት አደረጉ። ሲነበብ ምን ይላል? በአንድ ላይ ለመጀመሪያው ሰው መላእክት ሁሉ ስግደት አደረጉ ይላል። ኦኬ ቀጣይ አ ናት እቺ። ቀጣይ ዳ ከዛ ም ከዛ ና። ኦኬ አዳምና ሔዋን ኦኬ አዳምና ሔዋን በገነት አዳምና ሔዋን በገነት ውስጥ በደስታ ኖሩ። አዳምና ሔዋን በገነት ውስጥ በደስታ ኖሩ። ኦኬ አዳምና ሔዋን በገነት ውስጥ በደስታ ኖሩ ይላል ማለት ነው። እቺ ሄ ናት፣ እቺ ዋ ናት፣ እቺ ደግሞ ን ናት ማለት ነው። ሔዋን ይላል ሲነበብ። ኦኬ እቺ በ ናት፣ እቺ ገ ናት፣ እቺኛዋ ገ ናት፣ እቺ ነ ናት፣ ቀጥላ እቺ ት ናት በገነት። ቀጣይ ውስጥ በደስታ ኖሩ ይላል። ኦኬ አዳምና ሔዋን በገነት ውስጥ በደስታ ኖሩ ይላል ማለት ነው። ኦኬ አዳምና ሔዋን በገነት ውስጥ በደስታ ኖሩ። ኦኬ ቀጣይ የሰው ልጆች ሁሉ መገኛ የሰው ልጆች ሁሉ መገኛ። ኦኬ እቺ የናት የሰው ልጆች። ኦኬ የሰው ልጆች ሁሉ እቺ ሁ ናት፣ እቺ ሉ ናት። ከዛ መገኛ አዳምና ኦኬ አዳምና ይሄኛው ምን ይላል? ሔዋን ናቸው። ኦኬ ናቸው። አንዴ ልድገምላችሁ። የሰው
ልጆች ሁሉ መገኛ አዳምና ሔዋን ናቸው። ኦኬ አንዴ ጠይቃችሁ እናንተን ይሄኛው ምን ይላል? የሰው ካላችሁ በትክክል መልሳችሁታል። ቀጣይ ምን ይላል? ልጆች ካላችሁ በትክክል መልሳችሁታል። ቀጣይ ሁሉ ካላችሁ አሁንም በትክክል መልሳችሁታል። መገኛ ካላችሁ ልክ ናችሁ። ቀጣይ አዳምና ቀጣይ ሔዋን ቀጣይ ናቸው። የሰው ልጆች ሁሉ መገኛ አዳምና ሔዋን ናቸው ይላል። ውድ ተማሪዎቻችን፣ ውድ ተከታታዮቻችን የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቪዲዮ ደጋግማችሁ እዩት። ምክንያቱም ትምህርት ነው የምትማሩት። አንድ አይታችሁ የምትተውት ነገር አይደለም። ዳይ ቱ ዳይ ዴይሊ የእናንተን የእውቀት ክህሎት ለማሻሻል፣ የንባብ ክህሎት ለማሻሻል ግዴታ ደጋግማችሁ ማንበብ ይጠበቅባችኋል። ይህ ወንድማዊ ምክሬ ነው። ቪዲዮውን እስከ 7 እስከ 8 እስከ 10 ጊዜ እዩት። በቃ እስከምትለዩቸው ፊደሎችን እዩት እና በውስጥ መስመር መማር የምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም ኢንቦክስ አድርጉልን ከታች በምናስቀምጥላቸው ስልክ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ፒስ አውት።